نعم أحبابي أحبتي بما يتكم نجر راساتشن لنادك لنعرفا أيقب النبي عليه الصلاة والسلام الجليان تلتلون سوية انزعها فإنها لا تزيدك إلا واحد أولكات مدكة من إنجي إلا يجمر الله تكني أكامي بوجي الله بجانه بلو أسكم دولته قبل سوّجن النملكة تكمل لمعجيات وإن كتلاية مدفونة قر لمتبك بلو حرام نيسا عندنا تتكلم ሁለተኛ በሐራም ነገር ላይ በመዋኘት በመዋለል ትጠየቃለህ ለዚህ ምናልባት እኮ ስንትና ስንት ወጪን የሚያወጡ ሰዎች አሉ አረ ገሬ የሚባሉት እኮ የሚሰሩት خرز እንደቀላል መተው አይደለም የሳቸው ከባድ ሄድና አጽፍ ይባላል ሄድና እዛ ደጅ ጽና ይባላል ገንዘቡን ምኑን ገፍግፎ አውጥቶ ከአላህ ውጪ ባለ ነገር ላይ ልቡን ያንጠለጥላል ማለት ነው ላይጠቀም በዱንያም ይከስራል በአኺራም ማለት نعم أحبابي أحبتي يا الله سبحانه جل وعلا فكارك هنا يزاري خطباتشن يمياتنتنو سووش يتلايو تكموشن لماقيت ويمدقمو كتلايو كفو نقروش لمتبك بلو يميانتلتلواتشو نقروش بشريعتشن بإسلام يتوجز يتنكف يشرك تكبار اللي هنا يمن ملكتبت نعم أحبابي أحبتي الله سبحانه جل وعلا ملك تنيون صلى الله عليه وسلم يلاكبت تلقوا مكنيات انكوان نبينا إلى አንቢያዎችን ባጠቃላይ ሩሱሎችን ባጠቃላይ አላህ Subhanahu Jalla wa Ala የላከበት ትልቁ ምክንያት ተውሂድን አምልኮን ለአላህ Subhanahu Jalla wa Ala ብቻና ብቻ እንዲያረጋግጡ ነው ለአላህ ብቻና ብቻ ኢባዳን አምልኮን ተውሂድን ለሱ ብቻ እንዲያረጋግጡ ነው እንዲሁም ማለት ነው ሰዎች የሚንጠለጠሉባቸው የሆኑ ነገሮችን ሁላ ይቆርጡ ዘንድ ነው ሰዎች የሚንጠለጠሉበት የሆነ መንገድን ሁላ ከፊሎች በመላእክት ላይ የሚንጠለጠሉ አሉ መላእክት ተቃሚዎች ናቸው ብለው በአንቢያዎች ላይ በፀሐይ በጨረቃ በተለያየ ማለት በሷሊሆች ላይ በሀጀሩ በሸጀሩ የሚንጠለጠላል ይሄንን መስመር ሁላ ሩሱሎች ቆርጠው የአላህ Subhanahu Jalla wa Ala መንገድን ለሰዎች ብሩህ እንዲያደርጉ ነው አላህ Subhanahu wa Ta'ala የላካቸው ነቢይም አላህ Subhanahu Jalla wa Ala ይዳረገባቸው ማለት ነው ይሄንን ኃላፊነት ተወጡ በዚህ ላይም ለፉ ታገሉ ሞት መጥቶ ይዟቸው እስኪሄድ ድረስ ነብዩ አለይሂ ሰላቱ ወሰላም እስከ መጨረሻው እስትንፋሳቸው ድረስ በተውሂድ ላይ ለፍተዋል ሰዎች ተውሂድን እንዲጠብቁ አስተምረዋል ከሽርክ አስጠንቅቀዋል ከዚህ ውስጥ የሚገባው ነብይ ካስጠነቀቁትና ነብዩ አለይሂ ሰላቱ ወሰላም በአጽንኦት ለኡማቸው ትምህርት ከሰጡበት ጉዳይ ውስጥ ይሄ ሐልቃን መልበስ ሐልቃ ማለት የተለያዩ ክብ ቀለበት ነገሮች በአጠቃላይ ይገባሉ ሸዋሊያ ነገር አምባር ቀለበት የተለያዩ ነገሮች እኚህ ነገሮች ግን ሰዎች ሲያደርጉት ለምን ብለው አይደለም ለጌጥ ብለው አይደለም አምባር ሸዋሊያ ቀለበት ለጌጥና ለተለያየ ምክንያት ከሆነ ችግር የለው ግን እነዚህ
ከተለያየ ነገር ይጠብቀናል ብለው የሚያጠልቋሉ። ኢማ በክንዳቸው ላይ ወኢማ በእግራቸው ላይ ያጠልቃሉ። ሌሎች ደግሞ ወልኸይጥ ክራክርን ማለት ነው ያጠልቃሉ። በአንገታቸው ላይ ሊሆን ይችላል። ክራክር ገመድን ማለት ነው። ክንዳቸው ላይ፣ እግራቸው ላይ፣ አንገታቸው ላይ በተለያየ ቦታ ላይ የሚያስሩም አሉ። ሌላ ደግሞ ኽርዝ እየተባለ የሚያንጠለጥሉ ሰዎች አሉ። ይህ የሚሆነው የሚገርማችሁ በሰው ላይ ብቻ አይደለም፣ ከፊሎች በእንስሳዎቻቸው ላይ ሁላ ያጠልቃሉ። ኽርዝ የሚባሉ ያው ከቁርአንም ኽርዝ የሚሰሩ አሉ። ከፊሎች ደግሞ የባሰበት ሽርክያት የተጣፈበትን ኽርዝ ያንጠለጥላሉ። ሁለቱም ማለት ነው የተነቀፈ ነው። ከፊሉ ደግሞ ከቁርአን ከሆነ ችግር የለም ቢሉም የተሻለው ቀውል ከቁርአንም ቢሆን አይቻልም። ቁርአን የወረደው ልናንጠለጥለው ሳይሆን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። እኛ ከቁርአን የሆነውን ብናንጠለጥል ሌላው ይቻላል ብሎ የሽርኩንም ሊያንጠለጥል ይችላል። ስለዚህ ከዚህ መራቅ መቻል አለብን። ኽርዝ እየተባለ በቆዳ በተለያየ ነገር ማለት ነው ተሰፍቶ ሕፃናት ልጆች ላይ እንስሳዎች ላይ ያንጠለጥላሉ ሰዎች። ምን ነው ስትላቸው ከቡዳ ከዓይንናስ ይጠብቃቸዋል ይላሉ። ከሲሕር ይጠብቃቸዋል ይላሉ። አንዳንድ አካባቢ ደግሞ ወላጆች ከሀገር ሲወጡ ልጆች እንዳይናፍቁ ይረዳል ይላሉ። ይሄ ከተንጠለጠለላቸው እናት አባታቸውን አይናፍቁም ከሀገር ቢወጡም ብለው ያንጠለጥላሉ። በዚህ ምክንያት ብለው ራሱ የሚያደርጓሉ። ወይም ደግሞ ሰዎችን ይላመዳሉ ብለው የሚያሰሩም አሉ። እኛ ጥለናቸው ስንሄድ ጥለናቸው ከሚንሄዳቸው ሰዎች ጋር ይላመዳሉ ብለው የሚያንጠለጥሉም አሉ። ይህ በጃሂልያ ጊዜ የሚሰራ የነበረ ተግባር ነው። ሰዎች የሚያደርጉት እንግዲህ ከበላ ለመጠበቅ ወይ የሚመጣባቸውን ሸር ለመገፍተር ብለው ነው። ይህ የጃሂልያ ተግባር ነው። በጃሂልያ ውስጥ ሲተገበር የነበረ ነቢይ ያወገዙት የሆነ ተግባር ነው። ተውሂድን ማለት ነው ሙሉ ለሙሉ ይጻረራል ወይ የተውሂድን ማለት ነው ሁኔታ ዋጅቡን በከፊልም ቢሆን ይጻረራል። ምን ማለት ነው የፈለኩት? ሙሉ ለሙሉ ሽርክም ሊሆን ይችላል። ሰውየው ሽርክ ውስጥ ገባ ልንል እንችላለን። ወይም ደግሞ ተውሂዱን አጓሎበታል እንላለን። እንዴት ነው ሽርክ ሙሉ ለሙሉ ሽርክ ፈጽሟል የምንለው? ይህ ነገር ይጠቅማል ይጎዳል፣ በላን ያነሳል፣ ኸይር ነገርን ያመጣል ብሎ ካሰበ ይህ ሽርኩል አክበር ነው። ከእስልምና በዚህ ሊወጣ ይችላል። ሰውየው ይጠቅማል ይጎዳል ካለ ለምን النافع والضار هو الله عز وجل ጠቃሚ ጎጂ ማን ስለሆነ አላህ። ግን ምን ካለ ይህ ሰበብ ነው ኸይር ይገኝበታል ሰበብ ነው ብሎ ካለ ሽርኩን አስገር ነው የሚሆነው። ሽርኩን አስገር ነው የሚሆነው። ይሄ ሰበብ ነው ብሎ ጠቃሚ ነው ብሎ ሳይሆን ሰበብ ነው ለዚህ ነገር ብሎ ካለ። ምክንያቱም ሸሪዓ ሰበብ ያላደረገውን ነገር ሰበብ አድርጎ ስለያዘ ሽርኩን አስገር ይሆናል። በየትኛው ሁኔታ ይሁን ሽርኩል አክበር እንዲሆን ሽርኩል አስገር ልንጠነቀቅ ይገባል። የሽርክ ትንሹ ራሱ ትልቅ አደጋ ትልልቅ ከሚባሉ ወንጀሎች ይበልጣል ምን ሽርኩል አስገር ማለት። ስለዚህ ሁላችንም ከዚህ ጥንቃቄ ልናደርግ ይገባል። ነብዩ አለይሂ ሰላቱ ወሰላም በዚህ ዙሪያ ላይ ለኡማቸው ባጽኖት አስተምሯል። ዕምራን ኢብኑ ሁሰይን በሚያስተላልፈው ነብዩ አለይሂ ሰላቱ ወሰላም በአንድ ሰው እጅ ላይ ተመለከቱ። ሐልቀተ ሚን ሱፍር ከነሐስ የሆነ ያጠለቀው የሆነን ማለት ነው ክብ ነገር የሚጠለቅን እጁ ላይ አዩ። ነብዩ አለይሂ ሰላቱ ወሰላም ምንድነች እቺ አሉት። አያችሁ ሁሉ ጊዜ አንድ ሰውን ከመንቀፍ ከመውቀስ በፊት መጠየቅ ያስፈልጋል፣ ማረጋገጥ ያስፈልጋል። ነብይ ጠየቁ ምንድነው ይሄ ሲሉት ቃለ ሚን አልዋሂና ለቁርጥማት ወይም እጄን ይዞኝ ስራ እንዳልሰራ የሚያቅበኝ ነገር እንዲከላከልልኝ ነው አለ። እጄ ይዝላል መስራት አልችልም፣ ይሄን ሳደርግ ነው መስራት የምችለው አለ።
ይሄን ሳደርግ አው ይሰራል እጄ እንቀሳቀሳል አለበለዚያ አልችልም አለ ነቢ ምን አሉት قال انزعها አውልቃት فإنها نوك الصلاة تزيدك አጨምርልህም إلا وهنا ድካምን እንጂ አጨምርልህም እቺ ነገር فإنك أنت لو مت بتموت وهي عليك الصواب أنت أجري هنا بتموت ما أفلحت أبدا مجين فلاحت وتأمل ما أفلحت أبدا إهنا يالت ما ناتو النبي صلوات ربي وسلامه عليه إهنا الإمام أحمد زقبوتا عقبة بن عامر بن يستلالف حديث كنبي عن الصوم مرفوع هنا حديث نو من إلى النبي من تعلق تميمة تميمان ينتلتلوال تميما مالت ماموايا مالت كقالو راسو حاجاتችን እንዲሟላ የጎደለን ነገር እንድናገኝ ብለው ነው የሚያደርጉት ማሟያ ወይም ተሚማ ባንገት ላይ በልጆች ላይ በእንስሶች ላይ የሚንጠለጠለው ማለት ተሚማን ያንጠለጠለ فلا اتم الله له الله አይሙላለት አሉ ማን ያሉት ነቢ ማለት መጠንቀቅ መቻል አለብን እንደዚህኛ ባንገታችን በምን ላይ የምናንጠለጥለው የለም በቀልባችን ማንን ይዘን ነው መንዞር الله عز وجل الذي لا يخفى عليه شيء في الأرض ولا في السماء النافع والضار العلي العظيم ذو القوة المتين يزنون جمن زورو يتلاقي نجر عن تلتلن عن زورو አንዳንዱ ይሄ ያንጠለጠለው ነገር ራስ የሆነ ጊዜ ላይ በድንገት ሲረሳን ረሳን በቃ አለቀልኝ ይላል ማለት ልክ ያ ነገር የሚጠቅም ይመስል ልቡን አንጠልጥሎ ማለት ነው እኛ በውስጣችን የማይረሳውን አምላክ ይዘን ምንም አንሆንም በአላህ ላይ ብቻና ብቻ ነው ልንጠለጥል የሚገባው وفي روايه اخرى بليلا زغبا نبي منالو من تعلق تميما ينطلطل خرزن ينطلطل سوالو نبي فقد اشرك اغارቷል ምክንያቱም ተቃሚው አላህ ነው እሱ ግን ምን ብሏል አንጠልጥሎ ይሄንን ይጠቅመኛል ይጎዳኛል እያለ ነው ስለዚህ አጋርቷል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አህመድ ዘግቦታል ማለት ነው አቢ በሽር الانصاري በሚያስተላልፍ ሐዲስ ነብዩ ዐለይሂ ሰላቱ ወሰለም በሆነ ጉዞ ላይ ሳለን ይላል ልብ በሉ ኢሳቢ ሲዘግ በሆነ ጉዞ ላይ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረን እየተጓዝን እየሄድን ሳለ አንድን መልእክተኛ ላኩ ማን ነው ነብይ ናቸው ላኩ አንድን መልእክተኛ ላኩ ነብዩ ሰለላሁ ዐለይሂ ወሰለም ለዛ መልእክተኛ ትእዛዝ አስተላለፉለት እንዲተገብር ምን ብለው አላ يبقين እንዳይቀራሉት في رقبه بعير በአንድም የግመል ጫንቃ ላይ እንዳይቀር በግመሎቻቸው ላይ የሚያደርጋሉ አይታችኋል አይደል የከብት ቀንድ ላይ ምናምን ይደረግ በሽቦ ነገር ቀይ ሽቦ ተደርጎ ከዛ በኋላ የሆነ በቆዳ የተሰፋ ምናምን ታውቃላችሁ ይሄ የሚሰወርበት ያለ አይመስልም በተለይ ትንሽ ግልገሎች ላይ ይደረግላቸዋል ቀይ ነገር ወሃከዛ ያያሉ ማለት ነው እና እንዳይቀር في رقبه بعير قلاده من وتر او قلاده ወተር ማለት ይሄ ደጋን የሚሳብ ይሄለም ማስወንጨፊያው የእንትኑ ማለት ነው በፊት ያንጠለጥሉባቸው ነበር መሳቢያው ማለት ነው ይጠብቃል ብለው በእነሱ እንደ አካባቢውና እንደ ቦታው ይለያያል ነቢ ደግሞ ጥቅል አድርገውት አውቂላደት የትኛውም አይነት የሚከወተር ሙጪ ይሁን የሚንጠለጠል ነገር ካገኛችሁ እንዳተው ኢላ ቁጢዓት የተቆረጠች ብትሆን እንጂ እኛ ሙስሊሞች ኮተት የሚያስፈልገን አይደለም hatta ጌጥ እንኳን ብለን እንደ ውሻ ማለት ነው ሰንሰለት አንጠልጥለን ወዲያ ምን ላይ አይደለም ቡችን ላይ መስል ማለት እንኳን አይደለም ልባችንን ምን ብለን ወደዛ አስጠግተን ይጠቅማል ይጎዳል ብለን ይቅርና ማለት እኛ ጽድት ወንድ ልጅም ይሁን እያንዳንዱ አካሄዳችን ነቢ ባስቀመጡት መሰረት ሊሆን ይገባል ማለት ነው ከሽርክ ጋር ተዓልቅ ካለው ይጠቅማል ይጎዳል ካልን ደግሞ ጉዳዩ የከበደ መሆኑን ልናውቅ ይገባል ጥንቃቄ ልናደርግ ይገባል ራሳችንም ሌሎችንም በዚህ ጉዳይ ላይ ልንመክርና ልንገስጽ ይገባል أقول قولي هذا وأستغفر الله لي ولكم
ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الواحد القهار العزيز الغفار مكور الليل على النهار، والصلاة والسلام لا تمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد عباد الله، بعض الناس يتجهون إلى أمور محرمة لطلب السلامة والنجاة، ويستعينون بذلك على حفظ نفسه وولده ومحبوباته ونعمه، ظنا منهم أنها تحميهم وتحمي أولادهم ونعمهم، ويتركون العظيم ذي القوة والجبروت ثم يغشاهم الشرور والآفات وينتظرهم العذاب إذا لم يتوبوا قبل الممات. فمن تعلق بالله وأنزل حوائجه به والتجأ إليه وفوض أمره إليه كفاه، ومن تعلق بغيره وكله الله إلى ذلك وخذله. وعن عبد الله بن عكيم مرفوعا: من تعلق شيئا وكل إليه. رواه أحمد والترمذي. والتعلق عباد الله يكون بالقلب ويكون بالفعل ويكون بهما جميعا، فمن تعلق شيئا وكله الله إلى ذلك الشيء. نعم أحبابي أحبتي، بما يتكلم نجر راساتنا للنادك للنالفا أيقب. النبي عليه الصلاة والسلام الجليان تلتلون سوية انزعها فإنها لا تزيدك إلا وحما. أولكات مدك من إنجي لا يجمر اللهم تكمل تكام يقوجي الله بتشانه بلو أسكم دولته قبل سوتشن النملكة تكمل لماغيت ويم كتلاية مدفو نجر لمتبك بلو حرام يسار عندنا تتكلم ሁለተኛ በሐራም ነገር ላይ በመዋኘት በመዋለል ትጠየቃል። ለዚህ ምናልባት እኮ ስንትና ስንት ወጪን የሚያወጡ ሰዎች አሉ። አረ ገሬ የሚባሉት እኮ የሚሰሩት خرዝ እንደቀላል መተው አይደለም። የሳቸው ከባድ ነው። ሄድና አጽፍ ይባላል። ሄድና እዛ ደጅ ጽና ይባላል። ገንዘቡን ምኑን ገፍግፎ አውጥቶ ከአላህ ውጪ ባለ ነገር ላይ ልቡን ያንጠለጥላል ማለት ነው። ላይጠቀም በዱንያም ይከስራል በአኺራም ማለት ነው። ነዓም አንዳንድ ጊዜ ሸይጣን ያመሳስልባቸዋል። አው በቃ እሱን ሳል ቁል ሰላም ነኝ ይላል። ሲያወልቀው ደግሞ የሆነ ነገር ይነካዋል። ከዛ ይመሳሰልበታል። አረ እሱን ካወለኩኝ እኮ አለቀብኝ ነው። ለምንድነው ሸይጣን ባሪያ ያደረገው? ሲያወልቅ ይጠብቅና ያጠናግረዋል ማለት ነው። እውነት ይመስሏል። እየጠበቀ ሲያበቃ እሱን አውቆ እሱን ሲያረግ አይነካው። ለምን? ልቡ እንዲጠለጠል ስለፈለገ እኮ ነው። በዛን ሰዓት አይመታውም፣ አይነካው። ግን ሲያወልቅ ጠብቆ ደግሞ ምን ይለዋል? ያጠቋል። በዛን ጊዜ በቃ ምን ማለት ነው? ዳይሬክት ባይሆን ኢንዳይሬክትሊ ለሸይጣን ባሪያ የሆነ ነው ያለው። እሱ አላየም እንጂ ሸይጣን ያየው ነው የሚያደርገውን ሁሉ ሐረከም። በዚህ ሁኔታ ይመሳሰልበታል። ህይወቱን ሙሉ በዛ ላይ ተንጠልጥሎ ይቀራል። ከፊሎች ራሳቸው ልጃቸው የሚወዱትን ሰው ኒዕማቸውን ያላቸው ንብረት ላይ አንዳንዶች ቤታቸው ላይ የሚያንጠለጥሉ አሉ። በደንብ ልብ በሉ። አንዳንዶች መኪና ላይ የሚያንጠለጥሉ አሉ። እኔ ተመልክቻለሁ። በጣም ገርሞኝ ማለት خرز መኪና ላይ መጀመሪያ ያየሁበት ሁኔታ ላይ والله የነበረኝ ተዓጅብ ልነግራችሁ አልገመትኩም። መኪና ላይ የሚያንጠለጥል ለቤት አይደለም خرز ተብሎ መኪና ላይ የሚያንጠለጥል ተመልክቻለሁ። አንዳንዶች ቤት ላይ خرزን አሰርተው ያንጠለጥላሉ። ከእንስሳ ውጪ ባለ ማለት ነው።
አጂብ ነው የምትለው። አንዳንዴ ተፈቶ ስታየው ቆዳውን ቆርጠህ አይቻለሁኝ እኔ ምንም የማይገባ ጽሁፎች የተተበተበ ያ ጻፊውና ጂኑ የሚስማሙበት ወይም የሚናበቡበት የሆነ ቋንቋ ነው የተጻፈው። እኔ አይቻለሁ። ከፊሎች የሚያሰሩት خرዝም ይሄ ቀጥታ ጠንቋይ ቤት ሄዶ ያሰሩት ከሆነ ቀጥታ ሽርክ ነው የሚሆነው። አም ትልቅ አደጋ ነው፣ ልንጠነቀቅ ይገባል። እና ማንን ይረሳሉ እነዚህ ሰዎች? አዎ የኃይል ባለቤት የሆነው ኃያል የሆነው አምላክ አላህን ይረሳሉ። ከዛ በዱንያ ላይ ሸሩን ላይ ያካብባቸዋል ማለት ነው። ግልጽ ነው። ወደ ጠንቋይ ቤት የሚመላለስ ሰው የጠንቋይ አጀርጋጅ ነው የሚሆነው። የሆነ ጊዜ ላይ ግብር ሲያቆምበት የሆነ ነገር እንደ አላህ ገፉሩ ረሂም መሰለ እንደ ጠንቋይ ይልክባል፣ ድምጥ ማጠን ያጠፋል። ለሱም ያጎበድዱ ሰዎች እንዲህ ነው የሚሰራቸው። አላህ ከወንጀል ሰርተን ይጠብቀናል፣ ሊምረን ባሮቼ ወደኔ ተመለሱ እያለ ይጠብቃል። ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله። ጂን የጂን ገባሪ ብትሆን፣ ለጠንቋይ አጎብዳጅ ብትሆን፣ ለሳሂር አጎብዳጅ ብትሆን ኡዝራ አይሰጥም። ስታጓድል ይልክብሃል፣ ያመጣብሃል፣ ያወርድብሃል። በዚህ ዱንያ ላይ በሸሩላ ተከቧል። በአኺራ ደግሞ ተውበት ካላደረገ አሳማሚ ቅጣት ይጠብቀዋል። አላህ ከሽርክ ይጠብቅ። ስለዚህ በአላህ ላይ የተንጠለጠለ ልቡን ማለት ነው በአላህ ላይ ያሳረፈ አላህ በቂው ነው። ጉዳዩን ለአላህ ያቀረበ ወደ አላህ ያስጠጋ ከስሮ አይከስርም። አላህ በቂው ነው። ናም ወላሂ ለጊዜው ብትፈተኑ ወላሂ ነው ማለት በተውሂድ ላይ ሆነ የችግርን ሰቆቃ ብታጣጣም ይሻላል በሽርክ ላይ ሆነ በተድላ በጸጋ ከምትኖር ማለት ወላሂ ምን አለ ችግር ጀሃነም አይከትም አይደል? አይከትም። ሽርክ ግን ጀሃነም ውስጥ ለዝንተ ዓለም እንድትኖር ነው ያለው። ስለዚህ መጠንቀቅ መቻል አለብን። አዎ በአንድ ነገር ላይ ከተንጠለጠልን አላህ ምን እንደሚያደርግ ታውቃለህ? ይተወዋል። አላህ ከተወ የት ልትገባ? በአንድ ነገር ላይ የተንጠለጠለ ሰው አላህ ይተዋል። ይጠቅመኛል ብለ ወደሱ ተጠጋ፣ እሱን አንጠለጠልክ ብሎ አላህ ይተዋል። ካንተ አላህ ይዞራል። አላህ ከተወ ምን ልትሆን? ይህንን ነብይ ነው የተናገሩት። አብዱላህ ኢብኑ ዑከይም በሚያስተላልፍ ሐዲስ ነቢ ምን አሉ? አንድ ነገር ያንጠለጠለ ሰው ወኪለ ኢለይሂ ወደሱ ይተዋል፣ አላህ ይተዋል። ስለዚህ በአንድ ነገር መንጠልጠል ሲባል በቀልብ መንጠልጠል አለ፣ በተግባር መንጠልጠል አለ። አንዳንዱ ቀልቡ ይንጠለጠላል፣ አንዳንዱ ደግሞ ሐታ በተግባር እንኳን እዛው ይንጠለጠላል በዛ ነገር ላይ ማለት ነው። በሁለቱም ሁኔታ ቢሆን አላህ ይተወናል፣ ከኛ ይዞራል፣ እርዳታውን ይተዋል። እስቲ የሚጠቅም ከሆነ እሱ ይጥቀም ብሎ አላህ ስብሓንሁ ወጀለ ወዓላ እኛን ይተወናል። አላህ ከተወን በኋላ ምን ልንሆን? ስለዚህ ሁላችንም ከዚህ አይነት ተግባር ራሳችንን ቤተሰቦቻችንን የምንወዳቸውን ሰዎች ከዚህ ነገር ልናስጠነቅቅ ልንጠበቅ ይገባል። ألا صلوا وسلموا على النبي الوصيم كما أمرنا بذلك ربنا الرحيم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة وعن الصحابة أجمعين وأنا معهم بعفوك وجودك يا أكرم الأكرمين اللهم إنا نعوذ بك أن نشرك بك ونحن نعلم ونعوذ بك لما لا نعلم اللهم إنا نسألك الهدى والتقى والعفاف والغنى اللهم أرنا حقا حقا وارزقنا اتباعه وارنا باطلا باطلا وارزقنا اجتنابه اللهم آت نفوسنا تقواها وزكها أنت خير من زكاها
أنت وليها ومولاها يا ذا الجلال والإكرام. اللهم أعنا على ذكرك وشكرك وحسن عبادتك يا ذا الجلال والإكرام. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك